ስለ ካሽለስ የሆነ ኢኮኖሚ ምን እንደሆነ እስቲ ዛሬ እንጫወት። እንደው ስለ የባንኮች ዓለም ላይ ያሉትን የጥሬ ገንዘብ ለማስወገድና በክሬዲት ካርድ ይሉታል፣ በካርድ ኤሌክትሮኒክስ ካርድ እንድንጠቀም። ያው መቼም አሁን ስለሱ ማያውቅ የለም። ኦኬ፣ ባለፈው 15-20 ዓመት ሁሉ ካሽለስ እየሆነ እየመጣ ነው። በመጀመሪያ ዴቢት ካርድ ነው የሚሆነው። ዴቢት ካርድ ማለት ያለንን ብር ባንክ ውስጥ ያስቀመጥነውን ብር በካርድ በኤሌክትሮኒክስ እንጠቀማለን እየከፈልን። አሁንም ብዙ ጊዜ ያለው ያየሁት ኤቲኤም ካሽ ነው የሚወጣው። እኛ ሀገር ባለፈው የመጣው ጊዜ ያየሁት ብሩን ነው የምናወጣው። እዚህ በዌስተርኑ ግን ዴቢት ካርድ አለ፣ ግን በብዛት ክሬዲት ካርድ ነው የሚጠቀሙት። ወደ ክሬዲት ካርድ እንዲቀየር ነው የሚያደርጉት። ለምንድን ነው ክሬዲት ሬቲንግ እንትናችን የእያንዳንዱ ሰው ክሬዲት ሬቲንጉ ከፍ የሚለው? ክሬዲት እየወሰደ ከባንክ ብድር ማለት ነው። በብድር ካርድ እንዲጠቀሙ ነው የሚፈልጉት። ብር ቢኖርንም ባንክ ውስጥ የራሳችን ብር ቢኖርም እሱን ብር ማውጣትና መቀየር የምንችለው በዴቢት ካርድ ነው አይደለ? የዴቢት ካርዱን ሳይሆን ክሬዲት ካርዱን እንድንጠቀም ነው የሚፈልጉት። ለምን መሰላችሁ? ካሽለስ ሲሆን ሁሉ ነገር ቀላል ነው ማለት በክሬዲት እየወሰድን የባንኩን ብር ወስደን ስንጠቀምበት ቢዝነስ የምንስራበት ክፍያ እናድርግበት ወይም ደግሞ ትራንስፈር ራሱ ወደ ሌላ ቦታ ለማስተላለፍ ብር የነሱን ብር እንድንወስድ ኢንከሬጅ ያደርጋሉ። የነሱን ብር በወሰድን ቁጥር ስኮር ይሰጡናል፣ ነጥብ ይሰጠናል። እና ብዙ ነጥብ ያለው ብዙ ነገር ለመግዛት ለምሳሌ ቤት መግዛት ሲፈልግ ቶሎ ብሎ ይፈቀድለታል ብድሩ። ያንን ደግሞ ቢውልድ ለመጨመር ያለንን ክሬዲት ሬቲንግ ለመጨመር ከነሱ እየተበደርን ሁሉም ነገር በብድር እንገዛ ነው ኢንከሬጅ የሚያደርጉት። እንደዛ ነው። መጨረሻ ላይ እኛም ጋር አሁን ዴቢት ካርድ ነው ያለው በብዛት ኢትዮጵያ ያየሁት። ክሬዲት ካርድ ሲመጣ ደሆል አፍሪካ ውስጥ አሁን ኬንያና ሳውዝ አፍሪካ ናይጄሪያም ክሬዲት ካርድ መጠቀም ተጀምሯል። በጣም ዋናው ዓላማቸው እሱ ነው። ባንክ ነው ዓለምን የሚያስተዳድረው። በአሁኑ ሰዓት እኛ አሁን መንግስታት ይመስሉናል አይደል? የዓለም መንግስታት እኮ ድሃ ናቸው። ምንም ብር የላቸውም፣ ካፒታል የላቸውም። በጠቅላላ ብር የሚይዘውና የሚያትመውና የሚሰራው ትልልቆቹ ባንኮች ናቸው። የአፍሪካ ውስጥ ባንክ አይደለም እላቸው። የአፍሪካ ባንክ ምንም ሀብት የለውም። ከትልልቆቹ ባንክ እየተበደረ ነው የሚኖረው። የራሱን ብር ለማተም የራሱን የናይጄሪያን ናይራ ወይ የኬንያን ሽልንግ ወይ የኢትዮጵያን ብር ብሔራዊ ባንክ ለማተም መጀመሪያ የውጭ ከረንሲ ጋር የውጭ እንትኑን ቫሊዩን ዝም ብሎ ካተመ ከውጭ ጋር ሚዛኑ ስለማይመጣጠን የውጭ ብር ነው የሚያስተዳድረን ለማለት ነው። ሌላ ማንኛውም ነገር ለመኖር የሚያስፈልገን ነገር ለመግዛት ደግሞ የውጭ ብር ነው ማግኘት ያለብን። እሱን ለማግኘት መልፋት፣ መስራት፣ ለዛ የሚሆን ጥሬ ዕቃ ማቅረብ ለማን ነው? ለባንኮቹ ነው። ባንኮቹ መንግስታትን፣ እነዚህ የውጭ ወይ ደግሞ ሀያላን መንግስታትን የነሱ ጠባቂ ናቸው፣ እንደ ዘበኛ ናቸው። እነሱ የፈለጉትን ሲያደርጉ የፈለጉት ያልጣማቸውን ነገር ለመንግስት ሪፖርት ያደረገ መንግስት ያስፈጽምላቸዋል እየሄደ እንጂ ዋናው ራሱ ምርጫ ሲመጣ ፕሬዚዳንቱንም ፕራይም ሚኒስተሩንም ቻንስለሩን የሚያስመርጡት ባንኮች ናቸው። እና እነዚህ ባንኮች አሁን ዋናው ትልቁ ዌስቱን አድርገው ጨርሰውታል በክሬዲት። ክሬዲት ደግሞ ሲሆን ምን እንደሆነ ዛሬ ልንገራችሁ፣ ለምን ስለዚህ እንደ መናገር እንደፈለጉ። ካሽለስ የሆነ ሲሆን እንበልና 50 ብር ሄደን ቡና እንግዛበት። ቡና ነጋዴው 50 ብር ነው እጁ ላይ ያለው። እኛ የ50 ብር ቡና ወሰድን አይደለ እንዴ? ከዛ ደግሞ እሱ ይሄድና ለሻይ ቅጠል ነጋዴው ደግሞ ለሻይ ነጋዴው 50 ብሩን ሰጥቶ 50 ብር ሻይ ቅጠል ይወስዳል አይደለ? ያ ሻይ ቅጠል ነጋዴው 50 ብር ነው እጁ ያለው። ስለዚህ ሲተላለፍ 3 ጊዜ የሚተላለፍ 3ቱንም ጊዜ እንትኑ ቫሊዩን አልቀነሰም፣ 50 ብር ነው። እዛም ሲደርስ ሻይ ቅጠል ነጋዴውም ጋር ቡና ነጋዴውም ጋር እኔ ጋርም እያለ። ካሽለስ ሲሆን ግን በእያንዳንዱ ካሽ ትራንስፈር 1.5% የሚሆን ባንኩ ይቀንሳል። 50 ብር ስንከፍል የ50 ብር ካሽለስ በሆነ በካርድ ስንገዛ የ50 ብር ቡና እንቀበልና ኦኬ
ለሰውየው የሚከፈለው ግን 50 ብሩ ሳይሆን 48 ብር ከ50 አካባቢ ነው። እና ያ ቡና ነጋዴው ደግሞ ያንን ብር ሄዶ ሻይ ቅጠል በሚገዛበት ጊዜ 1.5% ይቀንሳል። ከዛ ያ የሻይ ቅጠል ነጋዴው እጁ ላይ የሚቀረው 46 ብር አካባቢ ይሆናል ማለት ነው። ፕላስ ማይነስ ራፍሊ ያ እንደሱ እያለ ወደ 4 5 6 10 ጊዜ ሲሄድ የመጨረሻው ቫልዩ የ50 ብሩ 5 ብር ወይ 3 ብር ወይ 2 ብር ነው የሚቀረው። ያ ምንድነው የ50 ብሩ ላይ ያለውን እየቆረጠረ እያንዳንዱ ባንክ በትራንሳክሽን በሚደረግበት ጊዜ በዛ ክሬዲት ካርድ እየወሰደ 50 ብሩ መጨረሻ ላይ ያጠቃልለዋል። ባንክ ኖርማሊ ከዚህ በፊት ያልኳችሁ ነገር አለ። ከዚህ በፊት ስለ ባንኮች የሰራሁላችሁ ቪዲዮ አለ እና እዛ ላይ ያልኳችሁ ባንኮች ምንም ያመርቱት ነገር የለም። ምንም ነገር መኪና አያመርቱ፣ ብረት አያመርቱም፣ በቆሎ አያመርቱም። ምንም ነገር የሚያመርቱት ነገር የለም። የሚያመርቱት ምንድነው? ትልልቆቹ ኢንተርናሽናሎቹ ብር ነው ይመቱልን፣ እሱን ያትሙታል። ከዛ እሱን ያበድሩ ሆነ ለመንግስቶቻችን ለሀገሮች ያበድራሉ በቦንድ እየቀየሩ። መንግስታት ደግሞ እየፈረሙ ቦንድ ላይ ፈርሙና የሄደው እሱን ሰጥተው አስይዘው ማለት ነው ብሩን ይወስዳሉ። ከዛ እያንዳንዱ የሀገሪቷ ህዝብ ያንን ብር ከነ ኢንተረስቱ ይመልሳል ለባንኮች። የኛ አይነት ባንኮች ደግሞ የደሃ ሀገር ባንኮች ደግሞ ብር በማበደር ብቻ ነው ወይም ደግሞ እንዲህ አይነት አሁን በማበደር ነው የሚያገኙት ብያቸዋለሁ በፊት። አሁን ግን ያለው ሲስተም ይሄ ካሽለስ ለማድረግ የሚሞከረው ለምን መሰላችሁ? አት ኤንድ ኦፍ ዘዴ ምን እየሆነ ይመጣል? ክሬዲት ካርድ ልክ እንደ ዌስተርኑ ዓለም አሁን ክሬዲት ካርድ ነው መጠቀም ያለብን። እሱም ደግሞ ስንጠቀም እያንዳንዱ ብራችን ከዛ ላይ የተቆነጠረ መጨረሻ ላይ ባንኩ ነው ብሩን የሚያጠቃልለው የሚወስደው። ያ ማለት የ50 ብር ቡና አይደለም የገዛ ነው። ኦኬ 51 ብር ከ50 አካባቢ ነው ወጪያችን። ምክንያቱም 1 ብር ከምናምን ለባንኩ መክፈል አለብን ማለት ነው። አይዘር ከ50 ብሩ ላይ ይወስድና የሚቀጥለው ቡና ሻጩ የሸቅጠልትን ሲል 48 ብር ከ50 ነው ያለው፣ ወይም ደግሞ እኛ 51 ብር ከ50 ነው የከፈልነው። ያንን ሲስተም ነው ለማምጣት አሁን ካሽለስ መሆን አለበት፣ በካርድ መሆን አለበት፣ ኤሌክትሪካሊ መሆን አለበት። አሁንማ በሰዓት አለ፣ በሞባይል ፎን አለ። በቃ በሱ ነው የሚከፈለው። ዌስተርን ውስጥ ምንድነው? ከዛ የራስን ብር ማውጣት እንደ መጥፎ ነገር ነው፣ ጥሩ አይደለም። ምክንያቱም ክሬዲት እንትን ስኮር አይሰጠንም። ክሬዲት የሚሰጠን ስኮሩ ከፍ የሚለው በክሬዲት ካርድ ስንከፍል ነው። ክሬዲት ካርድ ማለት ደግሞ ባንኩ ከዛ ላይ እየቆጠበ ኢንተረስት እየወሰደ ነው ብራችን የሚያስተላልፈው። ያ ነው ሲስተም ውስጥ እየገባ ነው ያለው። ይሄ ዓለም በባንኮች መተዳደር የጀመረ ጊዜ በአይኤምኤፍ እና ወርልድ ባንክ ደግሞ እነዚህ የሚባሉ አሉ። ብዙ ጊዜ ስማቸው መቼም ሳልጠራ አላልፍም። ኦኬ እነሱ ለእኛ ሲሰሩልን በባንክ እንድንተዳደር የተደረገው የእኛን ምንድን ያሉት ያኔ እስቲ ሂዱና አንብቡት ለምን እንደተቋቋሙ። የእኛን እድገት ለማፋጠን ታዳጊ ሀገሮችን እድገት እንዲመጣ ለመርዳት የተሰሩ ናቸው አይደል? ሁለት ነገር ነው። አይዘር ያላቸው የወጣላቸው ፕላን አልተሳካም። ምክንያቱም ኪሳራ ውስጥ ነው ታዳጊ ሀገር ያለው የገባው፣ ወይንም ደግሞ ያላቸው የተሰሩበት ፕላን ተሳክቶ ድህነት ውስጥ እንድንገባ አድርገዋል። ሁለት ነው። ከሁለቱም የሚወጣ ነገር አለም። አይዘር ተሳክቶላቸዋል የኛ ድህነት፣ የአፍሪካ ድህነት፣ የታዳጊ ሀገሮች ድህነት ከወርልድ ባንክና ከአይኤምኤፍ ጋር የሚሰራ ሀገር በጠቅላላ ድህነት ውስጥ ነው የገባው ወይ ያለው። መቼም አይወጣም ይመስለናል። እኛ ትንሽ ጊዜ መጥተው አሁን አንዳንድ ነገሮች ላይ ሲጠቀሱ እንሰማለን። ያለው እድገታችንን የኢኮኖሚ እድገታችንን ወርልድ ባንክ ባርኮልናል ወይ ደግሞ አይኤምኤፍ አጽድቆልናል የሚባል ነገር አለ። እንደዛ ከሆነ ለምንድን ነው እስከዛሬ ድረስ ያላደ? ከኛ ጋር ሲሰሩ ነበር ከድሮ ጀምሮ፣ የዛሬ 30 ዓመት ጀምሮ ከኮሚኒዝም ከወጣን ጀምሮ ከኛ ጋር ሲሰሩ ነበር። እድገት አለ፣ ግን ምንም ከድህነት ውስጥ የወጣንበት ነገር የለም። ኦኬ እነሱ ከተመሰረቱ ጀምሮ የታዳጊ ሀገሮች ቁልቁል ነው የወረዱት እንጂ የወጡበት ነገር የለም። ስለዚህ አይዘር ፕላናቸው ተሳክቷል ወይም ደግሞ ፕላናቸው አልተሳካም። ካልተሳካም ድህነት ውስጥ ነው ያለ ነው። ፕላናቸው ከተሳካም ደግሞ እኛን ድሃ ማድረግ ነበረ የተመሰረቱበት ምክንያት። እና ይሄ የሚያሳየው መሰላችሁ እኔ አንዳንድ ጊዜ አሁን
ለምሳሌ ዩኤስ ውስጥ ቲፕ መስጠት ግዴታ ነው። ቲፕ መቼም ለማታውቁት የሆነ ነገር ቡና ከጠጣም በኋላ 2 ብር ከሆነ ቡናው 2 ብር ላይ 20 ሳንቲም ወይ 5 ሳንቲም መጨመር አለብን። በፐርሰንት ነው ዩኤስ ውስጥ ያለው በፐርሰንት። ምክንያቱም 3%፣ 5%፣ 15% የቡናው ዋጋ ቡናው $5 ከሆነ 15%ቱን የሱን ላዩ ላይ መጨመር አለብን። እንደ ውዴታ ግዴታ ነው። ይሄ ካልቸር ሆነ። ይሄ ካልቸር እንዴት እንደመጣ ብነግራቸው ባሪያ ከባርነት ውስጥ ሲወጡ በየቡና ቤቱ፣ በየምግብ ቤቱ፣ በየሬስቶራንቱ መስራት ጀመሩ አለ። ለነሱ ደሞዝ ላለመክፈል ሲሉ ነው ቲፕ የተጀመረው። እነሱ ቲፕ ብቻ እንዲሰጣቸው እንጂ ደሞዝ የላቸውም። ምክንያቱም ባሪያ ስለነበር ከባርነት ነፃ ቢወጣም ከስራ ይሰጠውና ያው የሚበላ የሚጠጣ ነገር እንዳያጣ ቲፕ ይሰጠዋል። ማንም ቲፕ ካላደረገው ራሱ ባለቤቱ ቲፕ ይሰጠዋል፣ የሚበላውና የሚጠጣውን። እንደዛ ነበር በጣም ለረጅም ጊዜ የነበረው። ደሞዝ የለውም ነበር ነፃ የወጣው ባሪያ። በዛ ነው ቲፒንግ የተጀመረው። ከዛ በኋላ ደሞዝ ይሰጣቸው ብሎ 1966 አካባቢ የሀገሪቱ መንግስት የወሰነው ኦኬ እንትናቸው ስራ ከሰሩ በኋላ ግን ቢከፈላቸውም ከሚኒመም ዌጅ ለሚኒመም የለም የበታች የመጨረሻ የሚከፈለው ከሱ በታች እንዲከፈላቸው በዛ ይመጣ ነው። ይህን ደግሞ እንዲሆን ያደረጉት ባንኮቹ ናቸው። ከሚኒመም ዌጅ በታች መከፈል አለበት። ምክንያቱም ባንክ ሄደው አካውንት መክፈት አይችሉም። ጥቁርና ባሪያው አይችልም ነበር ነፃ ከወጣም በኋላ። ወይንም ደግሞ የራሳቸው ባንክ መስርተው እዛ የራሳቸው አካውንት እየከፈቱ ነበር የሚኖሩት። እና የዓለምን ሲስተም ከድሮ ጀምሮ ከባርነት ስርዓተ ማህበር ጀምሮ እያንዳንዱ ባንክ ስፖንሰር ያደረግ ነበረ። ባሪያ ከአፍሪካ ተሽጦ ወደ አሜሪካ ሲሄድ ባንኮች ነበረ መርከቦቹን ምኑን ስፖንሰር የሚያደርጉት። ከዛን ጊዜ ጀምሮ አሁንም ለወደፊቱም ዓለምን የሚያስተዳድሩት ባንኮች ናቸው። አሁን ደግሞ ሰው ከብድር እየሸሸ ስለመጣ ምንድነው እሱ የሚያደርጉት ፕላን? ካሽለስ፣ ከጥሬ ብር ነፃ የሆነ መገበያያ መንገድ። ጉድ ላክ